ዲዚና ኮኮ። ዲዚ በትልቁ ቤት ይኖራል። ወደዚህ ቤት ከገባ 3 ዓመት ሆነው። ከ3 ዓመት በፊት በውሻ መጠለያ ስፍራ ይኖር ነበር። ብቸኝነት በጣም ጎድቶት ነበር። ጭራውን ታቅፎ ተክዞ ይውል ያድር ነበር። በመጠለያ ውስጥ ካለሱ ሌላ ውሻ ስላልነበር ምንም ድምጽ ሳያሰማ ይተክዛል። ያልገባኝ ነገር አለ። ጥሩ ውሻ አይደለሁም፣ ጎበዝ አይደለሁም፣ ብልህ ውሻ አይደለሁም፣ እርግጠኛ ነኝ ያረጀሁ ውሻ አይደለሁም እያለ ራሱን ሲወቅስ ቆይቷል። በአንድ የዝናብ ቀን ወይዘሮ እሙ የውሻ መጠለያውን ሲጎበኙ በብቸኝነት ጥቅልል ብሎ የተኛውን ዲዚን አዩት። ገና እንዳዩት ነበር የወደዱት። ቤታቸው ወስደው ሊያኖሩትና ሊንከባከቡት ለራሳቸው ቃል ገቡ። እሱም እንዳያቸው ነበር የወደዳቸው። በመጨረሻም ዲዚ መኖሪያ ያገኘ፣ ምቾትና ፍቅር የተሞላበት ቤት። የቤቱ ልዑል ሆነ። አይ ንጉስ ነው የሆነው። የቤቱ ዋና ተቆጣጣሪ ሆነ። ደስተኛም ሆነ። ትልቁ ዛፍ ላይ ለ3 ዓመታት የኖረችው ኮኮ ደግሞ አለች። ኮኮ ሽኮኮ ናት። በአካባቢው በሚገኙ ዛፎች ራሷን እንደ ንግስት የምታይ ናት። ኮኮ ሁሉም አላት። ወንድሞች፣ እህቶችና ጓደኞች ሞልተዋታል። ግን በውስጧ የተለየ ስሜት ይሰማታል። ከሌሎች ሽኮኮዎች የተለየች እንደሆነች ልቧ ይነግራታል። ምክንያቷ ደግሞ ከሌሎች የምትለይበት አንድ ነገር ስላለ ነው። እሱም ጭራዋ ነው። የኮኮ ጭራ ከሌሎቹ አጭር ነው። አባቷ ግን ሁሌም እንዲህ ይላታል፣ ጭራሽ ረጅምም ሆነ አጭር አንቺ የኔ ኮኮ ነሽ። እውነቱ ይሄ ነው። አንቺ ከሁሉም በላይ ነሽ፣ እንዳትረሺ። ከምስራቅም ከምዕራብም ከሰሜንም ከደቡብም ሁሉ የተለየሽ ሴት ልጅ ነሽ ይሏታል። የአባቷ ማበረታታት ጥንካሬ ይሰጣታል። በዚህም ምክንያት ወደ ትልቁ ግቢ ገብታ የምትፈልገውን አድርጋ ትወጣለች። አንድ ቀን ታዲያ ግቢ ውስጥ ገብታ ስትቦርቅ ስትጫወት ነበር። ዲዚ በሩ ላይ አይኑን ጨፍኖ ተኝቶ ነበር። እሱን ስታየው ቀስ ብላ ሄዳ ልትቀልድበት ፈለገች። ጭራዋን ፊቱ ላይ አድርጋ ትኮሰኩሰው ጀመር። ይሄ ደግሞ ማን ነው? የሆነ እንቅልፋም ነገር። አያውቀኝ አላውቀው። በእርግጠኝነት ቢያየኝ አይወደኝም። መቼም ቢሆን ጓደኛሞች የምንሆን አይመስለኝም። አሁንም ነገም መቼም አለች። ዲዚ እንቅልፉን እየረበሸ ያለው ማን እንደሆነ ለማወቅ አንድ አይኑን ከፈት አድርጎ ተመለከተ። ምንድናት? ወፍ ነገር ትመስላለች አለ በሐሳቡ። አይ ወፍ ሳትሆን አጭር ጭራ ያላት ሽኮኮ ናት። ከተኛበት ተነስቶ ኮኮን ማባረር ጀመረ። እይዝሻለሁ፣ አታመልጭኝም። የዚህ ግቢ ንጉስ ነኝ፣ ጀግናው ዲዚ ነኝ። ማንም ከእጄ አምልጦ አያውቅም እያለ አሳደዳት። ኧረ እባክህ ልትበላኝ ሞክራታ። እኔም እኮ ንግስት ነኝ፣ የዚህ ሰፈር ጫካ ንግስት ነኝ አለችው። ሳታስበው አንድ ድንጋይ አደናቅፏት ወደቀች። ተንከባለለች። እግሯ ታመመ። ቢሆንም ግን ከወደቀችበት ለመነሳት ሞከረች። ተነስታ ልትሮጥ ፈለገች። ግን ዲዚ አጠገቧ ደርሶ አፍጥጦባታል። በጣም ፈራች፣ ተንቀጠቀጠች። በፍርሃት እንባዋ በአይኗ ላይ መውረድ ጀመረ። ዲዚ ለካ የሚያስፈራ ውሻ እንደሆነ ያወቀችው አሁን ገና ነው። አይኑ፣ ጥርሱ፣ ጥፍሩ ሁሉ ያስፈራል። ዲዚ የኮኮን ፍርሃት ተረዳ። አንዴ ቢጮህባት መቼም ወደ ግቢው እንደማትገባ ያውቃል። ግን ሌላ ነገር ይሆናል እሱ ያሰበው። ምንም አላላትም። ምናልባት አሳዝናው ይሆናል። በውሻ መጠለያ ውስጥ ሆኖ ያሳለፈውን ጥሩ ያልሆነ ጊዜ አስታወሰ። ፍርሃቱን፣ ብቸኝነቱን፣ ጭንቀቱን ሁሉ ጭራውን አቅፎ በሐዘን ስንት ጊዜ ተኮራምቶ እንደተኛ አስታወሰ። በዚህም ምክንያት ምንም የሚያሳዝን ነገር ሌሎች ላይ ማድረግ አይፈልግም። ልቡ ለሁሉ ማዛኝና መልካም አሳቢ ነው። አንቺ ትንሽ ፍጡር ይቅርታ አድርጊልኝ። ስታዝኝና ስትፈሪ ማየት ደስ አይለኝም። እኔ ስላስደነገጥኩሽ ይቅርታ አላት። ሁሉንም የራሱ ጥፋት አድርጎ ወሰደው። አዘነ፣ ከፋው። ኮኮ በዲዚ ስሜት በጣም ገረማት። አይዞህ፣ ችግር የለውም። እኔም ብዙ ይቅርታ ጠይቀሃለሁ። ሁሌም እናደዳለሁ፣ እጣላለሁ፣ እጮሃለሁ። የተለየ ስሜት ሲሰማን ይጎዳል። እውነታው የሚሰማንን ስሜት እንዴት መቆጣጠር እንደምንችል ነው። አንዳንዴ ንግስት የመሆን ፍላጎቴ ጥፍት ይልብኝና ራሴን እወቅሰዋለሁ አለች ፈገግ እያለች። እኔም ከሌሎች የተለዩ የሚመስለኝ ብዙ ጊዜያት አሉ። ኮኮ ዲዚን ለማጽናናት እግሩ ስር ውሽቅ አለች።
እሱ እሷን፣ እሷ ደግሞ እሱን ማጽናናት ጀመሩ። አንድ ላይ ሆነን ደህና እንሆናለን፣ የሚመቸንን አዲስ ነገር እናደርጋለን፣ በፍቅርና በመተሳሰብ ጓደኛሞች እንሆናለን አለችው። ዲዚ በጣም ደስ አለው። በህይወቴ እንዲህ ያለ ድንቅ ሀሳብ ሰምቼ አላውቅም። ከዚህ በኋላ መቼም እንዴትም ምንም አላስደነግጥሽም፣ ቃል እገባልሻለሁ። የወይዘሮ እሙ አትክልት ስፍራን እስካላበላሸን ድረስ እኔና አንቺ አንጣላም አላት። ከዚያ በኋላ ውሻው ዲዚና ሽኮኮ በጣም የሚዋደዱና የሚከባበሩ ጓደኛሞች ሆኑ። አብረው መጫወት፣ ማውራት፣ የእግር ጉዞ ማድረግ ደስ እያላቸው መጣ። በወይዘሮ እሙ መኖሪያ ቤት ውስጥ የሁለቱም ፎቶ በትልቁ ተሰቅሏል። በእርግጥ ሁለቱም በብዙ ነገር የተለያዩ ናቸው፣ ግን ልባቸው አንድ አይነት በመሆኑ ጓደኛሞች መሆን ቻሉ። ዲዚና ኮኮ፣ ውሻና ሽኮኮ።